እሺ በልሳን ዙሪያ መወያየት የሚፈልግ ሰው ካለ ጥሪ አቅርብ ያለው የሚመጣ ከሆነ እንጠብቃለን። ስንት 24 ሰዓት ጠበቅን? ስንት ጊዜ እንጠብቃቸው? እስቲ ስንት ቀን እንጠብቃቸው? ኮሜንት ላይ ጻፉልኝ እስቲ። እንዳልኳችሁ አሁን እኔ ወደ 7 የሚሆኑ ውይይት ጥሪዎችን ነው ማድረግ የምፈልገው እና ስንት ጊዜ እንጠብቃቸው በአንድ ውይይት? እሺ 5 ቀን ሚላለ 2 ቀን ሚላየው አንድ ዊክ ሚላየ 24 hours ሰልዬ 24 hours ያለች ነው። እሺ አንድ ሳምንት። እሺ አይመጡም የሚላል እንደማይመጡ አውቃለሁ እንደማይመጡ አውቀህ ለምን ትጠራቸዋለህ እንዳትለኝ። ምክንያት ስላለኝ ነው የምጠራቸው። እንደማይመጡ አውቃለሁ። በልሳን ዙሪያ ዛሬ አይደለም ድቤት መጥራት የጀመርኩት። ስም ሁሉ እየጠራው ጠርቼ አውቃለሁ። አይመጡም አውቃለሁ። ወንድምነት ስሪት 3 ቀን ይበቃቸዋል እያለ ነው። እሺ 3 ቀን ይሁን። እሺ 3 ቀን ሳምንት ሚል ስላለ 24 ሰዓት ሚል ስላለ 3 ቀን ሚል ስላለ አማካኙ 3 ቀን ነው የሚሆነው። ስለዚህ በየ3 ቀን ይሆናል ማለት ነው። ከ3 ቀን በኋላ ሌላ ጥሪ ላይ ደግሞ ሌላ ጥሪ ያደርጋለሁ። በሁሉም እላለሁ። ዋና የምትሉት በእነዚህ አይመጡም እንትና አይደሉም ምናምን ባላችኋቸው ሁሉ ላይ ሁሉንም ላይ ተራ በተራ ጠራችኋለሁ። ጥምቀትም የጌታ እራትም በሁሉ ነገር ላይ ነው የምጠራ። ነገረ ድነት ሁሉም ላይ እጠራችኋለሁ እና ተዘጋጁ። በአንዱ በዚህ ቢያልፍ በሁለተኛው በሶስተኛው የምትፈልጉት እናንተ ጥሩ ነን የምትሉበት ቦታ ላይ በሱ ዊት አክሴፕት ታደርጉኛላችሁ ማለት ነው። እሺ ሌላው ማስተላልፈው መልእክት ምንድነው? በሉተራውያንን በተመለከተ በተለይ ሉተራና ፔንቴኮስታል ምናምን እንደዛ እየተባለ እንደዛ ያየው ነው በደንብ እንትን ማለት ነውና አሁን እኔ አይ ዶንት ቲንክ ይሰሙኛል ብዬ ኤክስፔክት አላረግም። ሉተራውያንን ይሰሙኛል ብዬ ኤክስፔክት አላረግም። ምክንያቱም ብዙ ተነጋግረናል ግን ያው የባሰ ነው የመጣው የነሱ ነገር። ስለዚህ ቲክቶክ ላይ ያሉትን ማለቴ ነው እነሱ ይሰሙኛል ብዬ አላስብም። ስለዚህ ፔንቴኮስታል የሆናችሁ አገልጋዮችን ለናንተ ነው ይሄን መልእክት ማስተላለፍ። ያው እንደ ታናሽ ወይ እንደ ታላቅ ወንድም ደግሞ እንደ ልመናም ነው። አይ ጀስት ቤግ እንደ ልመና ውሰዱት ይሄንን ማለት ነው። እናንተ ምንም እነሱ እንትን ውስጥ እንዳትገቡ በፍጹም ማለት ነው። እነሱ የሚያጠምዱላችሁ ወጥመድ ውስጥ እንዳትገቡ። የፈለገ ነገር ይበሉ እነሱ ተዋቸው። እነሱ ሉተራውያን እንደዚህ ናቸው፣ ሉተራውያን ትክክል አይደሉም፣ እንደዚህ ተሳስታቸው እንደዚህ አትችሉ ነው እንዳትሉ፣ እንደዛ እንዳትሉ ተዋቸው። እነሱ እንደፈለጉ ይበሉ፣ እንደፈለጉ ይሳደቡ፣ እንደፈለጉ ያርጉ፣ እንደፈለጉ ያንጓጡ whatever። እነሱ የሚያነሱትን ሐሳብ ሁሉ እናንተ አንሱና ቤታችሁ ላይ ተወያዩበት። ክፈቱና እኛ እንዲህ ነው የምንለው፣ ይሄው እንዲህ ነው ትክክል ነው እንደዚህ ነው በሉና እናንተን ሐሳብ በቃ ዲፌንድ አድርጉ። እነሱ አታክ ሲያደርጉ ተከላከሉ። እናንተ አይ ትክክል አይደለም እንደዚህ ነው እንጂ በፍጹም አታክ እንዳታደርጉ፣ በፍጹም እንዳታደርጉ። እንደዛ ሉተራን እንደዚህ ናቸው ትምህርታቸው እንደዚህ፣ እናንተ እንደዚህ ናችሁ እንዳትሉ፣ በፍጹም እንዳትሉ። እንደዛ ለቤተክርስቲያንን ለማፍረስ ለወጡ ሰዎች መዶሻ እንዳታቀብሉ። በቃ የሆነ ጊዜ አንድ ሰው ከሰማኝ በቂ ነው። ምን ነው ከልካይ በላከልን ያኔ ጌታ ምናምን እንዳትሉ። ይኸው ከልካይ ልኮላችኋል። ኦኬ ሞቲቫቸውን አታውቁም። ከጀርባ ድራይቭ የሚያደርጋቸውን አታውቁም። ምን እንዳዘጋጁ አታውቁም። ተባባሪ አትሁኑ። እናንተ ተባባሪ ካልሆናችሁ ጥፋት ትቀንሳላችሁ። ምንም ሐሳብ እንዳትሰጡ፣ አትናደዱ፣ አትበሳጩ። የናንተ አይደለም ይሄ ቤተክርስቲያን። ይሄ ቤተክርስቲያን ክርስቶስ በደሙ የመሰረተው ቤተክርስቲያን ነው። ራሱ ክርስቶስ ነው፣ ጠባቂው መንፈስ ቅዱስ ነው፣ የናንተ አይደለም። ስለዚህ እናንተ ተከላክላችሁ እንትን ብላችሁ ምናምን የምታቆሙት ቤተክርስቲያን እንደዛ የለም። እና በቃ እናንተ ከምዳውን እንዳልኳችሁ አታክ እንዳታረጉ እነሱ በፍጹም አንድ ቪዲዮ እንዳይገኝባችሁ እንደሱ አይነት እናንተ እንደዚህ ናችሁ ትክክል አይደላችሁም እንደዚህ ናችሁ ምናምን ስትሉ ትምህርታቸውን በተለይ እንትን ስትሉ በፍጹም እንዳትገኙ፣ እንደዛ እንዳትገኙ።
ሶ ይሄዱ እነሱ በፈለጉበት ርቀት ይሄዱ። ግን የሚነሱ ጥያቄዎች ሲኖሩ ምናምን ቆንጆ እሱ ላይ ጥያቄዎች ምናምን ሲነሱ ሚስር ፕሬዘንት ስትደረጉ እንደዚህ አይነት ነገሮች ሲመጡ እሱን ቤት ክፈቱና እንደዚህ የምንለው እኛ እንደዚህ ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ አይደለም፣ ትክክል አይደለም ብላችሁ ነገሩን ለሰው ግልጥ አድርጋችሁ ደን በቃ ሙቭ እንጂ እንትን ውስጥ እንዳትገቡ ከነሱ ጋር እንደዚህ ነው አንተም እንደዚህ ነህ አንተም እንደዚህ ነህ ምናምን እንዳትሉ እንደዛ እና በእኔ ይሁንባችሁ። በቃ ይሄን ስሙ የምታተርፉት እንደዛ ካለጋችሁ እንዳታረው። በቃ ዝም በሉ እናንተ እንደፈለጉ ይሁኑ እነሱ። አይናደድም ያናደዳል። ካናደዳችሁ ዞር በሉ በቃ እንደኔ ትንሽ አየር ውሰዱና ምናምን ተመልሳችሁ ምናምን ነው ያናደዳችሁ ከሆነ ሰው እንደዛ አድርጉ። የእናንተን ትምህርት ግን በስነ ስርዓት አስተምሩ። ኦኬ ሰው ጥያቄ ያላቸው ሰዎችም ሲኖሩ ቤት ክፈቱና ጥያቄዎቻቸውን መልሱ። እንደዛ አድርጉ እንጂ መልሳችሁ በፍጹም ድንጋይ ሲወረወር መልሳችሁ ድንጋይ አትወሩ። የእግዚአብሔርን ቤተክርስቲያን ለመክፈል በሚታትሩ ሰዎች መካከል መዶሻ ስታቀብሉ እንዳትገኙ በፍጹም እንደዛ አትሁኑ። ታሪክ በተለይ ደግሞ ወንጌል ያገለግሉ እዚህ ቲክቶክ ላይ በደንብ ያገለገላችሁ ሰዎች እንደዛ ታሪካችሁን አታበላሹ። ኦኬ እና ጥሩ ታሪክ አላችሁ እናንተ ብዙ ሰርታችኋል፣ ብዙ አገልግሏችኋል። እግዚአብሔር ለብዙ ሰዎች መባረክ፣ ለብዙ ሰዎች መጽናናት፣ ለብዙ ሰዎች ወደ ብርሃን መምጣት ምክንያት አድርጓችኋል። ሰው እሱን ነገር አስጠብቁ፣ እንዳታበላሹ በፍጹም እሱን ነገር እንዳታበላሹ። በጣም ብዙ ዋጋ ከፍለናል አይደል? እሱ እንዳይበላሽ እኮ ብዙ ዋጋ ከፍለናል። ሰዎች እንዳይሰናከሉብን እንዳይጠፉብን ያልከፈልነው ነገር አለ። ቲክቶክ ላይ ብዙ ከፈልን እኮ እንዴ። ይቅርታ መጠየቅ ያለብን ይቅርታ ጠይቀናል። እየተሰደብን ይቅርታ ተጠይቀናል። ብዙ ማድረግ የምንችለው ነገር ሲኖር ትተናል፣ አላደረግንም። ብዙ መናገር የምንችለው ነገር ኖሮ አልተናገርንም። ብዙ ያን ሁሉ ያደረግነው እኮ በቃ ጥሩ ምሳሌ ለመሆን ነው፣ በተቻለ መጠን ማለት ነው። ሶ የሚያዩን ሰዎች አሉ ከታች እንደምታውቁት ማለት ነው። እና እኛን የሚከተሉ ሰዎች የምናደርገው ነገር ሁሉ ልክ እንደሆነ የሚያስቡ ሰዎች አሉ። እና ለነሱ ስንል ያው የተከፈለ ዋጋ አለ። ስለዚህ ያን ነገር ማስጠበቅ ነው። አሁን ምን ተገኝቶ አሁን እሱ ይበላሻል? እንዳታበላሹ፣ እሱ እንዳታበላሹ። ምንድነው የሚባል ነገር አለ። እንቁላል ነጋዴ ጠብ ይሸሻል ታውቃላችሁ። እና እንቁላል ነጋዴ የሆነ ብረታ ብረት ከሚሸጥ ሰው ጋር ምናምን አትጣላም ወይ? በቃ ከስሬ እንትን ልበል ካላልክ በስተቀር ማለት ነው። ጥንቃቄ ያስፈልጋል። እና እንደሱ እንደዛ ከድንሽ ነጋዴ ጋር ነው ባለው። ኦኬ ብቻ there is something እንደዛ የሚባል አባባል አለ፣ እንደዛ አለ። እና እንደዛ አታውሩ። በቃ እናንተ ያው ትሰሙኛላችሁ ብዬ ነው እና ለእናንተ የምናገረው፣ ሌሎቹ የሚሰሙ አይደሉም። ግን ለእናንተ ትሰሙኛላችሁ። በተለይ ቲክቶክ ላይ የምታገለግሉት ፔንቴኮስታል አገልጋዮች በፍጹም ከዚህ በኋላም በደንብ ልትሰደቡ ትችላላችሁ። ትራዲሽናችሁ ሊሰደብ ይችላል፣ ሊያላግጡ ይችላሉ በልምምዶቻችሁ whatever። ግን ሪስፖንድ የምታደርጉበትን መንገድ ተጠንቀቁ። እናንተ ጋር እኮ የባሰ እናንተ እኮ እንዲህ ብላችሁ በፍጹም እንደዛ እንዳትሉ። አይ እኛ እንደዚህ ነው፣ ይሄ እኮ እንደዚህ አይደለም፣ ትክክል አይደለም ብላችሁ እንዳልኳችሁ ሚስ ሪፕሬዘንት የተደረገበት ነገር ካለ እሱን ቀና ማድረግ ነው። ይሄ ትክክል አይደለም። ስለነሱም ሲጠይቋችሁ ጥሩ ነገር ተናገሩ። ምንም የተለየ ነገር እንዳትሉ። ከዚህ በፊት እንደምትሉት በቃ ጥሩ ነገር ብቻ ተናገሩ እና በእነሱ መንገድ ሪስፖንድ እንዳትሄዱ። በፍጹም የእነሱን አካሄድ እንዳትከተሉ፣ እንደሱ እንዳትከተሉ እና
እሱን ነው ልል የምችለው። እንቁላል ነጋዴዎቹ ምነው እንቁላል ኢትዮጵያ ውስጥ ተጠላ እንዴ? ይሄን ያህል ምንድነው? እንቁላል እንደውም ተወዷል ሲባል ነው የሰማሁት። ምነው ጠላችሁት? ምሳሌውን እንቁላል ንግድ እኮ ቆንጆ ነው በጣም እንዴ። ምንድነው የምትሉት? እዚህ እንኳን ውድ ነው። ተጠንቀቁ ነው። ኤኒዌይስ ጥንቃቄ ይፈልጋል። የያዛችሁት ነገር በጣም ጥንቃቄ የሚፈልግ ነው እና ተጠንቅቃችሁ ቦታው ላይ የምታደርሱ ከሆነ ብዙ ሰዎች ተመግበውት ህይወት ይሆንላቸዋል። በጣም ብዙ ሰዎች ማትጠነቀቁ ከሆነና ዝም ብሎ እንዳልኩት ከድንጋዩም ከመዶሻም ነጋዴ ጋር አወራወራለሁ ካላችሁ ያው እንዳልኳችሁ ነው። ብዙ ማድረግ ስትችሉ የትም ሳትደርሱ ነው የምትቀሩት እና እንደዛ እንዳትወራወሩ የራሳችሁን ብቻ ትምህርት አስተምሩ። ሚስ ሪፕሬዘንት ሲደረግ ምናምን ኦፌንድ ሳትሆኑ በቃ ትክክል አይደለም፣ ይሄ እንደዚህ ነው፣ የኛ አስተምሮ ይሄ ነው፣ እንደዚህ ነው። አይቻለሁ ብዙ ቪዲዮዎች እንደዛ የተሰሩ ቪዲዮዎች በጣም ብዙ ላይቮችን አይቻለሁ እንደዚህ ስትሉና which is good በጣም እንደሱ ነው ማድረግ ያለባችሁ። ይሄ እንዲህ ነው በሉና እንደዛ የራሳችሁን ብቻ እንደዛ አስተምሩ እንጂ እነሱ ትክክል አይደል፣ እነሱ እንደዚህ ናቸው ምናምን እንዳታረጉ። እንደሱ እንዳታረጉ። የተፈለገውም እሱ ነው። ነግሬያችኋለሁ። በቃ በተደጋጋሚ ነገርኳችሁ ይሄንን ነገር ነው። እንግዲህ ከነገርናችሁ ዋንኛው እንዳለው ሐዋርያው በቃ ይሄን ዋንኛው ነገር ይሄ ነው የምነግራችሁ ነው። በኋላ የምትጸጸቱበት ነገር እንዳይሆን እንደዛ ነገር ውስጥ እንዳትገቡ። ጥያቄ ሲኖራችሁ እንግዲህ ወንድሞች ምናምን ሲከፍቱ ቤት ግቡና ጠይቁ፣ ጥያቄዎቻችሁን አምጡ። ሰው ጌታ በረዳን መጠንኛም ጥያቄዎቻችሁን ለመመለስ እንሞክራለን እና እንደዛ እናደርጋለን እንጂ እንትን እንዳትሉ፣ ሌላ ችግር ውስጥ ምናምን እንዳትገቡ። ይኸው በቃ አሁን ልሳን ላይ ጥሪ ያደረግኩ አይደል እኔ። ኦኬ አሁን ልሳን ላይ በጣም ብዙ እየተባለ ነው ሰምቻለሁ። ኦራይት ኑ ለውይይት ብዬ ጥሪ አድርጋለሁ። አይመጡም አውቃለሁ። እንደማይመጡ እያወቅኩ ነው የምጠራቸው። ከመጡ ያውቃሉ ምን እንደሚሆን። አይመጡም፣ ጥሪን አይቀበሉም አውቃለሁ። በቃ እንደዚህ ይሆናል ማለት ነው። አሁን ልሳን ላይ የተባለው ነገር በሙሉ በቃ ዝም ብሎ ተራስን ማጥፋት እንደሆነ ውሸት እንደሆነ ይታወቃል ማለት ነው። ትምህርቱ ላይ ከዛ እንገባናኛ ትምህርቱ ይሄ ነው በቃ ብለን እሱን እናስረዳለን፣ እናልፋለን ደግሞ ማለት ነው። ከዚህ በፊትም አድርገነዋል፣ ግን አይ ቲንክ የሆነ ጊዜ እንትን ክለሳ መደረግ አለበት አይ ቲንክ ማለት ነው። እንደ አዲስ ስለሚነሳ ነገሩ ማለት ነው። እንደዚህ እያደረጉ በቃ እያጠሩ ነገሩን ማለፍ ነው። የሆነ ጥያቄ ሲነሳ እሱ ላይ ጥሪ ማድረግ፣ የሚመጣና የሚከራከር ካለ ኦኬ በቃ መወያየት። ማይመጣው ከሆነ ደግሞ ትምህርቱን አስተምሮ ማለፍ። እንደዛ ነው እንጂ አንተ እንዴት ልሳኔ ነካህ፣ እኔ ደግሞ እንትንን እነካለሁ፣ እንዴት እንትን አልክ፣ እንደዚህ እንትን እላለሁ ነው። እንደዛ እንዳታረጉ እና እንደ ድሮ በዛው ነገር ነገሮችን ሳትቀይሩ በዛው መንገድ ነው መሄድ ያለባችሁ ብዬ አስባለሁ። እሺ ጥያቄ ያለ ልሳን ማንን ነው የጠራኸው የሚል ሁሉንም ነው የጠራሁት በልሳን ጉዳይ። አሁን በፔንቴኮስታል ዲኖሚኔሽን ውስጥ የሚነገረው ልሳን መጽሐፍ ቅዱሳዊ አይደለም የሚል ወይም በዚህ ዘመን ልሳን የለም የሚል ማንኛውም ሰው ነው የምፈልገው እኔ። ማንም ሰው ይሁን ማንም ማለት ማንም ነው። ጴንጤ ይሁን ጆባ ይሁን ካቶሊክ ይሁን እስላም ይሁን ጉዳይ አይደለም። ማንም ሰው ትክክል አይደለም የሚል ሰው ውይይትን መግባት ይችላል ነው። እንደዛ ነው። ጥሪው ለሁሉም ነው። እሺ
debate on Orthodox Church and discussion. What do you mean by that? Join Orthodox Church. Debate on Orthodox Church and she Orthodox ቤተክርስቲያን join discussion. አሁን ነው ላይቭ ነው ላይቭ join አድርግ እያል አሁን እየጠራህን ነው አለ ነው ምንድነው አልገባኝም። እሺ ግራ ጋቡን እኮ አይ ሃሌሉያ አይ ምን ግራ መጋባት የለባችሁ ምንድነው አሁን ምን እናደርጋለን መሰላችሁ ፕሮግራም እናዘጋጃለን አሁን እኔ ያሰብኩት አንድ ቀን እየተመካከርን ነው በውስጥ ከወንድሞች ጋርና የሆነ በሳምንት አንድ ቀን ሊሆን ይችላል በወር አንድ ቀን ሊሆን ይችላል ግን ጥያቄ ያላችሁን ጥያቄ እንደዚህ ላይቭ እኔ እንደምሰራው ማለት ነው ዩዥዋሊ ጥያቄና መልስ እንደምሰራው ግን ሰፋ ባለ መልኩ ማለት ነው በጣም ሰፊ በሆነ መንገድ ምናልባት በወር አንድ ጊዜ እንደዚህ እናረጋውና ረጅም ሰዓት 10 ሰዓት ምናምን በቀን ማለት ነው በወር አንድ ጊዜ ይሆንና አንድ ቀን ቅዳሜ ቀን ወይም እንደዚህ ረጅም አንድ 10 ሰዓት ምናምን ይሆንና ሁሉም ሰው ጥያቄ እየገባ የሚጠይቅበት ማለት ነው እንደሱ አይነት ፕሮግራም እንሰራለን እና እሱን ያዘጋጀው ነው እንደሱ አይነት ፕሮግራም ይኖረናል ጥያቄ ባላችሁ ጥያቄዎች ላይ ማለት ነው ግን እስከዛም ድረስ እሱ ፕሮግራም እስክንሰራ ድረስ ኤኒ ጥያቄ ቤዚክ የሆኑ ጥያቄዎች ካላችሁ እነሱን ማንሳት ትችላላችሁ ደሜ እንዴት ነው ዌልካም እና እነሱን ማንሳት ትችላላችሁ ጌታ በረዳን መጠን እነሱ ላይ መልስ እንሰጣለን ማለት ነው እና ጥያቄ ሲኖራችሁ እንደሱ ጥያቄዎች ማንሳት አለባችሁ ሌላው ምናልባት የረሳሁት ነገሮችን ማንሳት ያለብኝ አንዳንድ ቸርች ፋዘርስ በዚህ ጉዳይ ላይ እንደዚህ ብለዋል የቀደመው ቤተክርስቲያን እንደዚህ ይላል ምናምን ተብሎ በጣም ብዙ ስህተቶችን ተነግረውም አይቻለሁ በጣም ብዙ ቪዲዮዎች ማለት ነው እና እኔ አሁን እነሱ ላይ አሁን ያ ሰው ላይ ያለውን ቪዲዮዎችን ይዤ መጥቼ ይሄ ውሸት ነው እንደዛ ማለት አልፈልግም እኔ እውነት ለመናገር እንደዚህ ይሄ ያልከው ውሸት ነው ይሄ የለም ምናምን ማለት አልፈልግም ግን በራሴ ጊዜ እነሱን እሰራቸዋለሁ ሜንሽን ሳላደርግ ስም ሳልጠራ ትክክለኛውን ነገር እንትንላቸዋለሁ ፖስት አደርግላቸዋለሁ አንድ እንትን ፖስት አድርጌ ነበር መሰለኝ አይ ቲንክ ትላንትና ወደ እንደሱ ቪዲዮ እንደሱ አይነት እንትን እሰራላቸዋለሁ ነው አንድ ቪዲዮ እሰራለሁ ትክክለኛውን ነገር ከነ እንትኑ አስቀምጥላቸዋለሁ ከነ ሶርሱ አስቀምጥላቸዋለሁ ሄዳችሁ እንትን የምታረጉበትን ማለት ነው በደንብ ልታዩ የምትችሉበትን እንደዛ አረጋለሁ ከዚህ በኋላ ሳስቀምጥላችሁ እንደዛ ነው ከነ ሶርሱ ሄዳችሁ እናንተ ቦታ ላይ በደንብ እንድታዩት ማለት ነው እንደሱ አረጋለሁ በቃ እንደዛ እናረጋለን እሺ ላስገባችሁና አይ ቲንክ ገስት ላይ ብዙ ሰዎች አላችሁ ብዙ አልቆይም ግን ላስገብቻችሁ ሰላም እንባባልና አትሊስት እንደዛ እንጨርሳለን ሰላም እንዴት ነህ እንኳን ደህና ቆየኝ ሰላም ነው እንኳን ደህና ተመለስ ነው የሚባል እንዴት ነበር እኔ ቆይቼ ነው የመጣሁትና አንተ ስትመጣ መጣሁ ኤፕሪል መጣ ሲሉኝ ነው ከተመለሰማ ስብዬ ተመለስኩ ትንሽ ጠፍቼ ነበር እንዴት ነው አለሁ እግዚአብሔር ይመስገን እንዴት ነህ አለ ያው እኔ በጣም ነው የምትመቸኝ ታውቃለህ ከድሮ ጀምሮ እንዴ ታዲያ ቤተሰብ አይደለን እንዴ ብዙ ላልከኝ ኦፍ ኮርስ ቤተሰብ ነን እኮ አይ በቃ ያንተ አፕሮች
ይመቸኛል። ብዙ የምነጥብ ነገር ቢኖርም ግን አፕሮች ይመቸኛል። ጥሩ ነው። ወደ ነው ታንክ ዩ ብራዘር። ፒስፉል ነውና ስለ እሺ ስለ ልሳን ነበር አይደል? አይ ስለ ልሳን እያወራው አይደለም። ልሳን ጥሪ ነው ያደረኩት፣ የውይይት ጥሪ ነው ያደረኩት እንጂ ኦኬ እያወራው አይደለም። አሁን 3 ቀን ሰጥቻቸው ብለውኛል። 3 ቀን ሰጥቻቸዋለሁ። የውይይት ጥሪ ነው ያቀረብኩት እንጂ አሁን ስለ ልሳን ኦኬ ጥያቄ የላችሁ ምናምን ስል ልጠይቅ ነበራችሁ። አይ 3 ቀንና ከ3 ቀን በኋላ ስለ ልሳን የማይቀበሉ ከሆነ ጥሩ አንዱ ቀን አልቋል። ኦልሬዲ ከነገ ወዲያ ማለት ነው። አንዱ ቀን አልቋል። ከነገ ወዲያ ምንድነው ቀኑ? ሐሙስ አይደለ? ሐሙስ ዕለት ስለምገባ በትምህርት ሐሙስ ዕለት ማታ ረጅም ሰዓት ጊዜ ዙሪያ እንወያያለን። ስለዚህ ሐሙስ ተቀበል። በቃ ጥሩ ጥያቄ ስለነበረ ልጠይቅ ብዬ ነበር። አይተውት እሺ። አይ እንትን ይበለዋ አሁን ውይይት ስለጠራ አሁን ውይይት ኦኬ አሁን 3 ቀን ይስተካከልና ውይይት ጠርቼ ፖስት አድርጌዋለሁ ኦልሬዲ እና አሁን ካለከባንበት ያው በስፋት ሀሳቡን ላነሳው ነው ማለት ነው። ግን ማይመጡ ከሆነ ግን እንደ አሁን እየተነጋገርን ነበረ ከዚህ ካሉ እና 3 ቀን እንጠብቃቸውና ከዛ ትምህርት እናድርገው ተባብለናል። ስለዚህ 3 ቀን ማይመጡ ከሆነ በ3 ቀን ውስጥ ማይቀበሉ ከሆነ ትምህርት እናደርገው። ሐሙስ ዕለት ትምህርት እናደርገዋለን። ጥሩ ነው። መልካም እንደዛ ከሆነ ጥሩ። እሺ 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 ቻው በቃ እሺ እሺ አባ እሺ አንተ ከየት ቤተ እምነት ነህ? ማነው የሚባል ቤካ ነው? ሰላም ማለት ሰላም ላንተ ይሁን። እኔ ከፔንቴኮስታል ነኝ። እግዚአብሔር ይመስገን። እንኳንም ፔንቴኮስታል እንኩኝ ከነ ሐዋርያ ጳውሎስ ወንድሞች መካከል ነኝ እኔ። አይ ልሳን ካልተናገር ካላም ነኝ ያው በጉባኤ ፊት በጉባኤ መካከል ልሳን ከመናገር ተቆጠቡ ተብለናልና ሐዋርያ ጳውሎስን ምክር የተቀበልን የሐዋርያ ጳውሎስ ወንድሞች ነን። ፔንቴኮስታል ነኝ ወንድምነት። እሺ አይ በቃ ችግር የለውም። ፔንቴኮስታል ከሆንክ እንዴት ነው ወንድምነት? አባኳል ወልኔ ጌታን ቲክቶክ ራሱ እንትን ሆነ ታውቃለህ። በቃ የሆነ ተለወጠ አየሩ ራሱ ደስ ሲል ጌታ እንዴት ደስ እንደሚል በኢየሱስ እንዴት እኮ እኔ ታውቃለህ። በስመ አብ ወልድና ጌታ ይመስገን። በቃ አሁን እንግዲህ ምንድነው አንድ ስብከት ስማ አሁን ዲቤት እየጠራን ነው ታውቃለህ። ታዲያስ አንዴ እና አሁን እኔ 1-7 ዲቤት ነው ያዘጋጀሁት ጥሪና የተወሰኑትን ታግዘኛለህ አንተ። 1-4ቱን ወይ ምናምን 3ቱን ትጠራለህ አንተ። እኔ ሸክሜ ኦርቶዶክሶች ላይ ነው። እኔ አሁን የተሸከምኩት የኦርቶዶክሶችን ሸክም ነው። እኔ ኦርቶዶክሶች ነኝ፣ እነሱ ላይ ነው። እነዚህ እንትን ናቸው ገባህ? ልባቸውን አደንድነው ሆን ብለው እንትን ያሉ ስለሆነ ከዛ ነው። ኦርቶዶክሶች ዲቤት እኮ አንቀበልም እኮ አሉ። አዎ እነሱ አይቀበሉም። ከነዚህ ጋር ከምን ጋር ለምሳሌ እነኚህ ከየት ነው ብለህ ራሱ ገባህ? አይመጡም። እኔ እኮ እንትን አላረኩም። እኔ ከየትኛውም ነው። አሁን እኔ ትምህርቶቹን አነሳና እኔ አሁን ቤተ እምነት መርጫ አይደለም ማንኛውም በዚህ ትክክል አይደለም። እዛው ላይ እንኳን እንትን ብያለሁ። እኔ ኦርቶዶክስም ይሁኑ ፕሮቴስታንትም ውስጥ ያሉ ይሁኑ ፕሮቴስታንት ሴክት ውስጥም ያሉ ይሁኑ ካቶሊክ ይሁን ዋሪቨር ማንም ይሁን ብቻ ትክክል አይደለም ብሎ የሚያምን ይሄ ፔንቴኮስታል ዲኖሚኔሽን ውስጥ ያለው አሁን ልሳን ትክክል አይደለም መጽሐፍ ቅዱሳዊ አይደለም ብሎ የሚያምን እሱ መወያየት ይችላል። እንደዛ ነው ጥሪ ያቀረብኩት ማንም ቢሆን ማለት ነው።
ፖይንቱ ምንድነው? ትክክል እንደሆነ ማሳየት ነው። ሶ እኔ አሁን እንትኑ እሱ ብዙ እንትን አይለኝም ወንድምነት። አሁን ማን ነው የሚመጣው ከየት ቤተ እምነት ነው የሚመጣው የሚለው ብዙ አያሳስበኝም እኔ። ምክንያቱም አንድ ዳጊ አንድ ነገር የሚለው ነገር አለ ትዝ ይልሃል? እሱ ስለ ዋይት ቦርድ ያ ስለ ዋይት ቦርድ ልክ እንደዛ ማለት ነው በቃ። ኦኬ እሱ ነው እሱ ወንድም ይሄን መሰል እንደዛ ብያለሁ። ለምሳሌ አንዳንዶች ቲዮሎጂን እንኳን ቲዮሎጂ ብሎ መጥራት የማይችሉ ቶሎጂ ብሎ የሚሉ አንዳንድ ሰዎች አሉና which is ለምንድን ነው የጌታን ራት የምትወስዱ ሲባል አይ የጌታን ራት እኛ የምንወስደው ከትራዲሽናል አንፃር ላይክ የምንቀበለው በዚህ መንገድ ነው ምናምን ብለው ምንድነው ያለው መሰዊያው ራሱ የሚጠቅመው ወይ ነው መሰዊያን እንዳለኛ የምንቀበለው ክርስቶስ ስለሚሰዋበት ነው። በዚህ በጌታ ራት ወይ ደግሞ እነሱ በቁርባን ላይ ግን ምንድነው እሱ በአካል ስለሚመጣ በአካል ስለሚገኝ ነው። ስለዚህ የምንወስደው ስጋ የክርስቶስ ስጋ ነው ብለን የምንወስደው የምንጠጣው ደም ምንድነው ደግሞ ላይክ የክርስቶስ ደም ነው ብለን ነው የምንወስደው። አይ እንደዛማ ካልሆነ እኔ በኒስትሮስ እና በአውጣቄ መካከል እንኳን ያለውን ልዩነት ገባ የትምህርት መከፋፈል አንዱ አንዱን ለመተቸት ሲል ወይም አንዱ አንዱን ለማውገዝ ሲል የሄደበትን የስተት ርቀት በቅጦ እንኳን ከፍሎ ማያቅ ሰው ማለት ነው። እኔ ይገርሞኛልና ላይክ እንደዚህማ ከሆነ እንደዛ ብለህ ካልተቀበልን አውጣቂያን ምናምን ለማለት ኒስትሮስ እና አውጣቂ እኮ አይገናኙም በክሪስቶሎጂ ትምህርት ማለት ነው። ኦኬ ኒስትሮስ አውጣቂ ሲያወግዘው አውጣቂ ኒስትሮስን ሲያወግዘው ኒስትሮስ ሁለት ባህሪ ኦልሞስት ምንድነው የሰውነት ባህሪ የአምላክነት ባህሪ ሁለቱም በጋብቻ ይመስል ጣምራ ተጣምረው ነው አይደል? ሁለት አካል ነው ፋንክሽን የሚያደርገው ብሎ ነው የሚያምነው። ያኛው ደግሞ አይ እንደዛ አይደለም ብሎ አንድ ባህሪ ለማስመሰል የመለኮትን የሰውነትን ባህሪ በመለኮት እንደተዋጣ አድርጎ ነው ያወራው አይደል? ሰውነት በመለኮት ባህሪ ተውጧል ወይም ደግሞ ጠፍቷል ብሎ ነው ያወራው። ሰው ለማለት የፈለገው ሰውየው ስም ማጥራት ስለማፈልግ ማለት ነው። ለማለት የፈለገው ሰውየው የክርስቶስን እውነተኛ ስጋ ነው እውነተኛ ደም ነው ብለን ካልተቀበልን በቀጥታ ትምህርቱ የሚወስደው ወደ አውጣቂ ነው ለማለት ወደ ኒስትሮስ ነው። መጀመሪያ እንደዚህ አንዳንድ ጊዜ ክሪስቶሎጂ ላይ በዚህ መንገድ ነው ምናምን ብለን ከማለት በፊት በተለይ በአውጣቂና በኒስትሮስ መካከል ያለው ልዩነት የትምህርት ልዩነት ምንድን ነው የሚለውን ነገር በቅጡ ማወቅ ይጠቅማል ብዬ አስባለሁና እሱም ገርሞኝ አውጣቂ እላለሁ ብሎ እንትን እላለሁ። አሁን እኔም እነሱንም ጥሪ ያደርግባቸዋለሁ። በነገራችን ላይ አሁን ከዚህ ቀጥሎ ከልሳኑ ቀጥዬ የምጠራው በነገራችን ላይ በጌታ ራት ዙሪያ ነው ጥሪ የምጠራው የውይይት ጥሪ ማድረገው ማለት ነው። አይደፍሩም ጥምቀትን የጌታ ራትን እንደዛ ይላሉ አይደለ? አሁን ሁለተኛ ጥሪ በጌታ ራት ላይ ነው። በዚሁ እንግዲህ እንትንም ልስጣችሁ እና ተዘጋጁ፣ በዛም ጉዳይ ላይ መግባት የምትፈልጉ ሰዎች ማለት ነው። እኔ ግን ምንድነው ቅድምም ስል እንደነበረው ወንድምየው ምንድነው የኔ ፍላጎት ስጋ አሁንም እሱንም ስጠራ የውይይት ጥሪም ስጠራ የጌታ ራትን በተመለከተ እኔ አሁን ቤዝድ ማድረገው እናንተ ትክክል አይደላችሁም ብዬ አይደለም። እናንተ ትክክል አይደለም የጌታ ራት የኔ ነው ትክክል በሚል አይደለም። እኔ አሁንም ያለውት ዲፌንድ ማረጉ ላይ ነው። ኦኬ አሁን ቅድምም ተናግሬያለሁ። አሁንም በደንብ ደጋግሜ እነግራቸዋለሁ ይህንን ነገር ማለት ነው። ምክንያት ስላለኝ ነው። የእናንተ ትክክል አይደለም ብዬ አልገባም። እኔ ውይይት ስገባ የእኛ ትክክል ነው ብዬ ነው የምገባው ማለት ነው። ያንተ ትክክል አይደለም ብሎ ነው እንዲመጣ የምፈልገው ሰው ለእነሱ ለእናንተ ቀላል ነው። አይ ቲንክ እንደዛ ብሎ ለውይይት የሚመጣ ሰው በጣም ቀላል ነው። ለምን እናንተ ጋር እኔ ለመከላከል ነው የምመጣው እና ያ ማለት በጣም ቆንጆ ነው ለእናንተ ማለት ነው። እናንተ ምንም የምትከላከሉት ነገር የላችሁም። ለማጥቃት ነው የምትመጡት፣ እኔ ለመከላከል ነው። ቆንጆ ነው። ይሄ እናንተን ይጠቅማል። ይሄ ውይይት ሰው የእኛ ትክክል ነው ብዬ ነው መጣው ማለት ነው። ሰው አይ በፔንቴኮስታል ዲኖሚኔሽን ያለው የጌታ ስርዓት መጽሐፍ ቅዱሳዊ አይደለም፣
እና እንደ እግዚአብሔር ቃል አይደለም። ዋሬቨር ብትሉት እናንተ የፈለጋችሁትን ስጡትና ትክክል አይደለም ብላችሁ ብቻ ስትመጡ እኔ ትክክል ነው ብዬ ነው ጥሪ ማድረግላችሁ፣ እናንተ ትክክል አይደለም ትላላችሁ። ሶ እናንተው የምትመጡት ትክክል እንዳይሆነ ልታሳዩ ነው፣ እኔ ደግሞ ትክክል እንደሆነ ለማሳየት ነው ማለት ነው። ሶ አይ ቲንክ በጣም ግልጽና ቆንጆ ነው ለእናንተ ያ በጣም ይጂ እነሱ እንደው በጣም አሪፍ አድቫንቴጅ ነው ነገር ላይ እኔ ጋር ነው ያለው ማለት ነው። በጣም አይ ቲንክ እንትን ባካሪ ይገኛል። በጣም የሚገርም ነገር በጣም አሪፍ እንደውም ለነሱ እንትን ብር ይባላል ታውቃለህ። ሀገር ቤት ልጅ ያለን ሮጠህ ታውቃለህ አይደለም? ሩጫ ምናምን ላይ ቦታ ሰጣለህ እንትን አድቫንስ ማለት ነው አይደል? እንደምትቀድመው ስለምታውቅ በቃ ከአቅምህ በታች ስለሆነ ቢያንስ የተወሰነ ለምሳሌ ምንድነው 1000 ሜትር የምትሮጥ ከሆነ ወይም 400 ሜትር የምትሮጥ ከሆነ በቃ አንተ ስለማትችለኝ 100 ሜትር ቀድመህ ሂድ አንተ ትለዋለህ አይደል? እሱ ከ100 ሜትር ማለት ነው የማሸነፍ ምናምን አድቫንቴጅ እሱ ጋር የሚሆነው ማለት ነውና እንደውም አንተ አሪፍ አድቫንስ ሰጣችኋል ብዬ ነው የማስበው። እና ኑ እባካችሁ ኑ፣ በእውነት ኑ፣ በነገራችን ኑ እንደሱ እናርግ። ምን እናርግ መሰለ ጥሪ እናርግና ሳይመጡ ሲቀሩ 3 ቀን እንቆይና ከዛ እናስተምራለን ገብተን የማይመጡ ከሆነ ጥሪ የማይቀበሉን ከሆነ ያ አይ ቲንክ የሚመጡ አይመስለኝም። ከመጡት ላይክ አሪፍ ነው፣ ጥሩ ነው። በቃ ከመጡ ምናምን ነገር አይ ዶንት ኖ እኔ አሁን በጌታ ራት ይመጣሉ አይመጡም አላውቅም። አሁን በልሳን ጥሪ አድርጌላቸዋለሁ፣ በልሳን አይመጡም አውቃለሁ፣ አይመጡም። ማይመጡት ደግሞ ትምህርቴን እያወቁት ነው፣ እንዴት እንደማስተምር ያውቁታል። ከዚህ በፊት ሳስተምር ያሉ ቪዲዮዎቼን አይተዋል። እንደሱም ሆኖ ግን አይመጡም። የማይመጡበት ሪዝን አላቸው። አሁን አውቃለሁ እንደምትሰሙ ይሄን ቪዲዮውን እንደምታዩ እንደምትሰሙ ምናምን አውቃለሁ። ግን አሁን በተለይ አሁን ልሳንን በተመለከተ ፔንቴኮስታል ላይ ናውዴይስ አሁን በእኛ ቤተክርስቲያን ውስጥ እየተነገረ ያለው ልሳን የመጽሐፍ ቅዱስ ልሳን አይደለም ለማለት ኢምፖሲብል ነው። ማይሆን ነገር አለ። አሁን በፍጹም ሊቋቋሙት ማይችሉት የመጽሐፍ ቅዱስ ክፍሎች አሉ። 5 ዓመት ቁጭ ብለህ እሱን ብቻ ብታጠና መልስ ይዘለት ማትመጣው አለ። ሰው ያውቁታል፣ ትምህርቱን ያውቁታል፣ ክርክሬንም ያውቁታል፣ አስተምሮቶይን ያውቃሉ፣ አጥንተውታል። ግን ዲፌንድ ማድረግ ስለማይችሉ አይመጡም። እርግጠኛ ነኝ እኔ በልሳን ጉዳይ አይዊሽ ቢመጡ እና እኔን አይመጡም ያልከው ዝም ብሎ ነው ይኸው ፎክረ መጣን ቢሉኝ አይዊሽ በቃ እንደዛ ያያረጉ። ግን አይ ዶንት ቲንክ እኔ ምንም 1% ተስፋ አላደርግም ይመጣ ይቀበላሉ ብዬ ማለት ነው። ግን ከመጡ ጥሩ ነው፣ እንማማርበታለን። እና አረ እንደውም ቁጭ ብሎ አክብሮ ሊሰሙ ነው የሚመረው። ቁጭ ብሎ አክብሮ አንተ ካልመጡ ግን ሐሙስ ዕለት እንገባና ሐሙስ ዕለት ማታ ገብተን ዝም ብለን ትምህርቱን ዝም ብለን እንትን እንለዋለን፣ እንማማራለን ገብተን ማለት ነው። ሰብሰብ ብለን ሰብሰብ ብለን አንድ ላይ በደንብ አድርገን ትምህርቱን እንማራለን። ለመምሮች ቀደም እንዳልከው እንደ አድቫንቴጅ ከወሰዱት እነኚህ በፔንቴኮስታሎች የተሰገሰጉ ሐሰተኛ ነቢያቶች ከሚያደርጉት ለመምር ተነሱ እኮ ነው እንጂ ጤናማውና ትክክለኛውን የፔንቴኮስታል ትራዲሽን ስለሚያውቁት አይደለም። ባይዘይ ይሄን ያውሱን እንተው። ግን ከሚገርም ነገር አንድ ጊዜ በጣም ላይክ እዚህ ቲክታክ ላይ በተወሰነ መንገድ አይደለም 100% እንደዚህ ያ ነገሮች እንዳይመጡ በተለይ በመካከላችን ምንም አይነት መከፋፈል እንዳይኖር በመካከላችን ምንም አይነት ነገር እንዳይል በጣም በትጋት የሰራው አንተ ነህ። እንደውም አንተ ራሱ ሉትራን ትመስለኝ ነበር፣ አንተ መካኒስት ትመስለኝ ነበር። ቢኮዝ በቃ እነሱን ነው ስትከላከል የነበረው እዚህ ቲክታክ ላይ። ከአንተ ውጪ በዚህ ቲክታክ ላይ ማንም ሰው መቶ ዲፌንድ ያደረገ የለም። እነሱ ማንም ማለት ነው በየኦርቶዶክስ ቤት እየገባ እንደዚህ አይደለም የሚያምኑት፣ እንደዚህ ነው የሚያምኑት፣ እንደዚህ አይደለም ያልክ በማስረጃ ገባህ እያቀረብክ ትምህርቶቻቸውን ዲፌንስ ታደርግ የነበርከው አንተ ነህ። እንደውም አንተ ከወጣ በነገራችን መበጣበጡም ራሱ የመጣው በዚህ ጉዳይ ላይ በቃ አይን አፍጥጦ ጥርት አግጥጦ ምናምን ነገር በዚህ ልክ ቲክቶክ ላይ እንደዚህ አትመተራመስ የሚመጣው ብዬ ማሰባለሁና ኢቭን ወንድሞችን ስትቆጣቸው ነው እያልክ እኛንም በውስጥ ምናምን ነገር ነው እያልክ ምናምን ነገር በመካከል ሊፈጠር አይገባ ምናምን